ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ በመካከለኛው ምስራቅ ያለው ውጥረት ወደ አደገኛ ደረጃ ተሸጋግሯል። የዩናይትድ ስቴትስ የቅርብ አጋር የሆኑት የባህረ ሰላጤው ሀገራት በኢራን ከፍተኛ የድሮንና የሚሳኤል ጥቃት እየተፈጸመባቸው ነው። ይህ ጦርነት ወደማይፈለግ አቅጣጫ እየሄደ ባለበት በዚህ ወቅት ፕሬዝዳንት ዶናልድ ትራምፕ በሁኔታው መገረማቸውን ገልጸዋል። ዝርዝር መረጃዎችን ይዘን ቀርበናል። አብራችን ቆዩም። ዶናልድ ትራምፕ ከኤንቢሲ ኒውስ ጋር ባደረጉት ቃለ ምልልስ የዩኤስ አጋሮች የሆኑት የባህረ ሰላጤው ሀገራት የጥቃት ኢላማ መሆናቸው እጅግ እንዳስገረማቸው ተናግረዋል። ትራምፕ እነዚህን ሀገራት ድንቅ ሲሉ የጠሯቸው ሲሆን ያለአግባብ ጥቃት እየተፈጸመባቸው ነው ብለዋል። ይሁን እንጂ አሁንም ቢሆን ከኢራን ጋር ለማንኛውም አይነት ድርድር ዝግጁ እንዳልሆኑ በግልጽ አሳውቀዋል። ሁኔታው በንግግር ብቻ አላበቃም፣ በተግባርም ከፍተኛ ጥቃቶች እየታዩ ነው። የተባበሩት አረብ ኤምሬትስ የአየር መከላከያ ሰራዊት ከኢራን የተተኮሱ ሚሳኤሎችና ድሮኖችን እያከሸፈ መሆኑን የሀገሪቱም መከላከያ ሚኒስትር አስታውቋል። በሌላ በኩል ኢራን በሳውዲ አረቢያ የሚገኘውና የአሜሪካ ጦር የሚጠቀምበትን አልካርጂ የአየር ኃይል ካምፕ በሚሳኤል መምታቷን የኢራን አብዮታዊ ዘበኛ አስታውቀዋል። ኢራን እንደምትለው ይህ ካምፕ አሜሪካ በኢራን ላይ ለምታደርሰው ጥቃት እንደ መነሻ እያገለገለ ነው ብለዋል። ባለፉት 10 ዓመታት ባህሬን፣ ኩዌት፣ ሳውዲ አረቢያ፣ ኤምሬትስ፣ ኳታር እና ኦማን ለአሜሪካ ጦር ሰፈርና መሰረተ ልማት ድጋፍ ሲያደርጉ ቆይተዋል። በምላሹም አሜሪካ ጥበቃ እንደምታደርግላቸው ይታመናል። ይሁን እንጂ አሁን በእነዚህ ሀገራት ባልጀመሩት ጦርነት ውስጥ ሰለባ እየሆኑ መምጣታቸው ከፍተኛ ስጋት ላይ ጥሏቸዋል። ምንም እንኳን እነዚህ ሀገራት የአሜሪካ ጦር በኢራን ላይ ጥቃት ለመሰንዘር የነሱን ምድር እንደማይጠቀም ለኢራን ማረጋገጫ ቢሰጡም ኢራን ግን በሺዎች የሚቆጠሩ ድሮኖችን ወደ አየር ማረፊያዎች፣ የነዳጅ ማጣሪያዎችና ወደብ ላይ እየተኮሰች ትገኛለች። የኤምሬትስ ሚኒስተር ሪም አል ሐሚሽ የኢራንን ድርጊት የተመጣጠነ ያልሆነ እብደት ያለበት ሲሉ ገልጸውታል። ውጥረቱ በሶስተኛው ሳምንት ላይ ቢገኝም የመርገብ ምልክት አላሳየም። የኩዌትና የባግዳድ አየር ማረፊያዎችም የጥቃት ስጋት ውስጥ ናቸው። አሜሪካ ለአጋሮቿ ዋስትና መስጠት ትቀጥላለች ወይስ ቀጠናው ወደ ሰፊ ጦርነት ይገባል የሚለው የሁላችንም ጥያቄ ነው። አሜሪካ ኦፕሬሽን ኤፒክ ፌሪ በሚል የጀመረችው ዘመቻ አሁን ወደ ከፍተኛ ደረጃ ተሻግሯል። የቢ52 ግዙፍ ቦምብ ጣይ አውሮፕላኖች በምሽት በረራ የኢራንን ወታደራዊ መዋቅር እያፈራረሱት ይገኛሉ። በሌላ በኩል ደግሞ ኢራን ተኩስ አቁም እናደርግ የሚል ድምጽ እያሰማች ቢሆንም ከዋይት ሃውስ የተሰጠው ምላሽ ግን እጅግ አስደንጋጭ ነው። ዛሬ በዚህ ዝርዝር ትንታኔያችን ትራምፕ ለምን ድርድሩን አልቀበልም አሉ፣ የአሜሪካ ወታደሮች መስዋዕትነትና በኢራን ምድር እየደረሰ ያለው መጠነ ሰፊ ውድመት ምን ይመስላል የሚሉትን ነጥቦች አንድ ባንድ እንፈትሻለን። ወታደራዊ ጥቃቱን ስንመለከት ፔንታጎን ያልተጠበቀ ተለዋጭና ወሳኝ የሚሉ ቃላትን እየተጠቀመ ነው። ይህ ማለት አሜሪካ የምታደርሰው ጥቃት ኢራን በምንም መልኩ መከላከያ እንዳታገኝላት ተደርጎ የታቀደ ነው። የቢ52 አውሮፕላኖች መሰማራት ትልቅ ትርጉም አለው። እነዚህ አውሮፕላኖች እስከ 70,000 ፓውንድ የሚመዝን ቦምብ የመሸከም አቅም ያላቸው ሲሆን አሁን እየተጠቀሙበት ያለው ስልት የኢራንን የኮሙኒኬሽን መስመሮች፣ የነዳጅ ማከማቻዎችን እና የሚሳኤል ማስወንጨፊያዎችን ሙሉ በሙሉ ከጥቅም ውጪ ማድረግ ነው። ይህ ኤፒክ ፌሪ ወይም ታላቅ ቁጣ የተሰኘው ዘመቻ ኢራን ዳግም ለብዙ ዓመታት ራሷን እንዳታቀና አድርጎ የመቅበር ስትራቴጂ ይመስላል። በፖለቲካው ረገድ ደግሞ ፕሬዝዳንት ዶናልድ ትራምፕ ከኤንቢሲ ኒውስ ጋር ባደረጉት ቃለ ምልልስ የዓለምን መገናኛ ብዙሃን ጉድ የሚያሰኝ ንግግር አድርገዋል። ኢራን ለተኩስ አቁም ዝግጁ መሆኗን እየገለጸች ነው፣ እኔ ግን ገና ዝግጁ አይደለሁም ብለዋል። ይህ ንግግር ትልቅ ድምፅ አለው። ትራምፕ ኢራን ቀድሞውኑ ፈራርሳለች ብለው ያምናሉ። ነገር ግን ድርድሩን አሁን አለመቀበላቸው ኢራን ሙሉ በሙሉ እጅ እስክትሰጥ ወይም የትራምፕን ሁሉንም ቅድመ ሁኔታዎች እስክትቀበል ድረስ ጫናውን ለመቀጠል መፈለጋቸውን ያሳያል። ይህ ከፍተኛ ጫና ወይም ማክሲመም ፕሬዠር የመጨረሻው ጥግ ላይ ደርሷል። ትራምፕ የሚፈልጉት ተራ ድርድር ሳይሆን ኢራን በክልሉ ያላትን ተሰሚነት ሙሉ በሙሉ የምታጣበትን ስምምነት ነው። ጦርነት ያለ መስዋዕትነት አይካሄድም። አሜሪካ በቴክኖሎጂ የበላይነት ብትይዝም በሰው ኃይል ረገድ ትልቅ ጉዳት እየደረሰባት ነው። በዚህ ሳምንት በምዕራባዊ ኢራቅ በደረሰ የአውሮፕላን አደጋ የ6 አሜሪካውያን ወታደሮች ሕይወት ማለፉን ፔንታጎን አረጋግጧል።
አውሮፕላኑ ኬሲ 135 የስተኛ ነዳጅ ጫኝ ሲሆን አደጋው በጠላት ጥቃት አለመሆኑ ቢገለጽም ጦርነቱ በፈጠረው ከፍተኛ ውጥረትና የስራ ጫና ምክንያት የመጣ መሆኑ ግን አይካድም። እስካሁን ከዚህ ግጭት ጋር በተያያዘ ቢያንስ 13 የአሜሪካ ወታደሮች ሕይወታቸውን አጥተዋል። ይህ ሞት በአሜሪካ የውስጥ ፖለቲካ ላይም የራሱ ተጽዕኖ ማሳረፉ አይቀሬ ነው። ወደ ኢራን ምድር ስንመለከት ደግሞ የምናየው ምስል እጅግ አሰቃቂ ነው። የኢራን ባለስልጣናት እንደሚሉት ከ42000 በላይ የሲቪል ተቋማት ወድመዋል። ይህ ማለት 36000 መኖሪያ ቤቶችና 6000 የንግድ ድርጅቶች ወደ ፍርስራሽነት ተቀይረዋል ማለት ነው። ከሁሉም በላይ ደግሞ የ120 ትምህርት ቤቶች መመታትና በመቶዎች የሚቆጠሩ መምህራንና ተማሪዎች ሰለባ መሆን ጉዳዩን ወደ ሰብአዊ ቀውስ ቀይሮታል። አሜሪካና እስራኤል ወታደራዊ ኢላማዎችን ብቻ ነው የምንመታው ቢሉም በከተማ ውስጥ የሚደርሰው ውድመትና የኢራን ሕዝብ ለከፍተኛ መከራ ዳርጎታል። ይህ ውድመት ኢራን ወደፊት ድርድሩን ብትቀበል እንኳን አገሪቱን መልሶ ለመገንባት በአስርተ ዓመታት የሚቆጠር ጊዜና በቢሊየን የሚቆጠር ዶላር እንደሚጠይቅ ግልጽ ነው። በመጨረሻም ትራምፕ የዓለምን ትኩረት ወደ አንዱ ወሳኝ ቦታ መልሰዋል። እርሱም የሆርሙዝ ወሽመጥ ነው። ኢራን ብትዳከምም አሁንም የዓለምን የነዳጅ መስመር የመዝጋት አቅም እንዳላት ትራምፕ አስጠንቀዋል። ነዳጅ በዚህ መስመር ካላለፈ የዓለም ኢኮኖሚ ይቆማል፣ የነዳጅ ዋጋም በከፍተኛ ሁኔታ ይንራል ብለዋል። ለዚህ ነው ትራምፕ አጋር ሀገራት እንደ ብሪታንያ፣ ፈረንሳይና ጃፓን ያሉ የጦር መርከቦቻቸውን ወደ ቀጠናው እንዲልኩ ጥሪ ያቀረቡ። ይህ እርምጃ አሜሪካ ብቻዋን ኃላፊነት ከመውሰድ ይልቅ ዓለም አቀፍ ኃይል በማሰለፍ ኢራንን የበለጠ ለማድቀቅ የተጠቀመችበት ስልት ነው። በዚህ ሁሉ አስከፊ ጦርነት ውስጥ ትልቅ ዋጋ እየከፈለ ያለው ንጹሐን ዜጋ መሆኑ እጅግ አሳሳቢ ደረጃ ላይ ደርሰዋል። በኢራን ውስጥ በሚገኝ የአንደኛ ደረጃ ትምህርት ቤት ላይ በተሰነዘረ የሚሳኤል ጥቃት 175 ተማሪዎች ሕይወታቸው ማለፉ ተዘግቧል። ይህ በአሁኑ ወቅት በዓለም አቀፍ ደረጃ ከፍተኛ ቁጣን ቀስቅሷል። ዋይት ሀውስ ይህንን አስደንጋጭ ክስተት እየመረመረ መሆኑን ቢገልጽም እስካሁን ግን የአሜሪካ ጦር በኢራን ውስጥ ከ5000 በላይ ኢላማዎችን መምታቱን በኩራት እየተናገረ ይገኛል። ከወታደራዊ ጥቃቱ ባለፈ ቀጠናው ታይቶ የማይታወቅ የተፈጥሮ አደጋ ተጋርጦበታል። የዓለም ጤና ድርጅት ጥቁር ዝናብ የተባለ መርዛማ ክስተት ሊከሰት እንደሚችል አስጠንቅቋል። ይህ የሆነው በኢራን የነዳጅ ማከማቻዎች ላይ በደረሰ ጥቃት ምክንያት የተፈጠረ ጥቁር ጭስ ከሰማይ ዝናብ ጋር በመቀላቀሉ ሲሆን ይህ መርዛማ ዝናብ በሰዎች ጤናና በእርሻ ቦታዎች ላይ ከፍተኛ ውድመት ሊያደርስ እንደሚችል ተገልጿል። በሊባኖስ በኩልም ሁኔታው እጅግ የከፋ ነው። በቤይሩት የመኖሪያ ህንፃዎች ላይ በተሰነዘረ ጥቃት ከ634 በላይ ሰዎች ሲገደሉ ከ800,000 በላይ ዜጎች ደግሞ ቤታቸውን ጥለው ለመሰደድ ተገደዋል። ይህ ጦርነት ከሰው ልጅ እልቂት ባለፈ የመላውን መካከለኛው ምስራቅ ስነ ምህዳር ወደማይመለስ ጥፋት እየገፋው መሆኑን እንረዳለን። የዓለም አቀፍ ንግድ ደም ወሳጅ ቧንቧ የሆነው የሆርሙዝ ወሽመጥ በአሁኑ ወቅት የጦር ቀጠና ሆኗል። ኢራን ወሽመጡን ለመዝጋት በምታደርገው ጥረት በሲቪል መርከቦች ላይ ጥቃት እየሰነዘረ ፕሬዝዳንት ትራምፕ የዓለም ሀያላን ሀገራት ማለትም ብሪታንያ፣ ፈረንሳይ፣ ደቡብ ኮሪያና ጃፓን የጦር መርከቦቻቸውን ወደ አካባቢው በመላክ የንግድ መስመሩን እንዲያስጠብቁ ጥሪ አቅርበዋል። ይሁን እንጂ ፈረንሳይ ወታደራዊ እንቅስቃሴዋን ለመከላከል ብቻ መሆኑን ገልጻ የትራምፕን ጥሪ በከፊል ውድቅ አድርጋለች። ይህ የጸጥታ ስጋት በዓለም አቀፍ የንግድ ተቋማት ላይ ትልቅ ድንጋጤ ፈጥሯል። እንደ ሲቲና ፒደብሊውሲ ያሉ ግዙፍ የንግድ ተቋማት በዱባይ በኳታርና ባህሬን የሚገኝ ቢሮዎቻቸውን በመዝጋት ሰራተኞቻቸውን እያስወጡ ይገኛሉ። ከዚህ በተጨማሪ በመካከለኛው ምስራቅ የቱሪዝምና የስፖርት ገጽታ የነበሩት የፎርሙላ 1 ወይም F1 ውድድሮች በባህሬንና በሳውዲ አረቢያ እንዳይካሄዱ ተሰርዘዋል። ይህ የሚያሳየው ጦርነቱ በጦር ሜዳ ብቻ ሳይሆን የቀጠናውን የኢኮኖሚ ህልውና ሙሉ በሙሉ እያሽመደመደው መሆኑን ነው። በዚህ ጦርነት ውስጥ ሌላኛው ትልቅ ግንባር የመረጃ ጦርነት ሆኗል። የእስራኤሉ ጠቅላይ ሚኒስትር ቢንያም ኔታንያሁ መገደላቸውን የሚገልጹ ወሬዎች በስፋት የተሰራጩት 6 ጣት በታየበትና በሰው ሰራሽ አስተውሎት የተሰራ ነው በተባለ ቪዲዮ ምክንያት ነበር። የኔታንያሁ ቢሮ ይህን ሐሰተኛ ዜና በማለት ለማስተባበል ቢሞክርም የህዝቡን ስጋት ግን ሙሉ በሙሉ ሊያረጋጋ አልቻለም። በተመሳሳይ ወቅት እስራኤል ከኢራን የሚሰነዘርባትን የሚሳኤል ጥቃት ለመመከት የምትጠቀምባቸው የሚሳኤል መከላከያ መሳሪያዎች እያለቁባት እንደሆነ የሚገልጹ ዘገባዎች ወጥተዋል። ይህ መረጃ ትክክል ከሆነ
እስራኤል ለቀጣይ የኢራን ጥቃቶች ተጋላጭ ልትሆን ትችላለች። በሌላ በኩል ብሪታንያ ኦክቶፖስ የተባሉ በሺዎች የሚቆጠሩ የድሮን መከላከያ መሳሪያዎችን ወደ መካከለኛው ምስራቅ ለመላክ እያሰበች መሆኑ ተሰምቷል። ኢራንም በበኩሏ አሜሪካና እስራኤል የኢራንን ድሮኖች የሚመስሉ በመጠቀም በጎረቤት ሀገራት ላይ ጥቃት መፈጸም እኛን ስማችንን ለማጥፋት እየሞከሩ ነው የሚል ከባድ ክስ አቅርባለች። ይህ የዲጂታልና የወታደራዊ ስትራቴጂ ግብግብ ጦርነቱን የበለጠ ውስብስብና አደገኛ እያደረገው ይገኛል።